ሰላም ጤና ይስጥልን። እንዴት ቆያችሁን? የኛ እይታ የዩቲዩብ ቻናል ተከታታዮቻችን የዛሬ ሳምንት አብረን ቆይተን ነበረ። ዛሬም ያው በሰዓታችን ተመልሰን መተናል። እኔ ፉርቱና መንገሻ ከሰይድ አሊ ጋር አብረን ቆይታ እናደርጋለን። እንድትከታተሉን በአክብሮት እንጋብዛለን። ሰይድ ሳምንቱ እንዴት አለፈ? አሪፍ ነው። እኔ ጋር አንቺ ጋር እንዴት ነበር? ጥሩ ነበር። የዛሬ ርዕሰ ጉዳያችን የተለያዩ ኢትዮጵያውያን በፖለቲካ ተሳትፎ ውስጥ ያሉ ከመንግስት ጋር በተቋሙ ውስጥ ያሉ ፖለቲከኞች ቅዳሜ ዕለት የኢንተርኔት አደባባይ ከ1 ሚሊዮን ህዝብ በላይ ይከታተለናል ያሉትን ፕሮግራም አዘጋጅተዋል። ፕሮግራሙ ላይ እንግዲህ እንድንጋበዝ ሁላችንም ተጋብዘናል እናያለን። ከዛ በፊት ግን ማንሳት የወደድናቸው አንዳንድ ጉዳዮች አሉ። እነሱ ምንድናቸው? እዚሁ የፕሮግራሙ ዋና ዓላማ ምንድን ነው? ጦርነት ይብቃ፣ የአገዛዝ ይቁም እና የሽግግር መንግስት በኢትዮጵያ ይመስረት የሚል ከምርጫ በፊት እዚህ ላይ ነው ማየት የወደድነው። እንግዲህ እኛ አንዳንድ ነገር መዳሰስ የወደድነው እዚህ ላይ ነው። የሽግግር መንግስት የሚለው ላይ ሞር ፎከስ እናደርጋለን። የሽግግር መንግስት ዓላማው ምንድን ነው? ግቡስ ምንድን ነው? ለእኛ ለኢትዮጵያውያን የሚያመጣው ፋይዳስ ምንድን ነው? ጉዳቱስ ምንድን ነው? የሚለውን አንዳንድ ነገሮች ለማየት ወደናል። እዚህ ላይ እንወያያለን። ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁንም ስጡን። አብራችሁን ቆዩ። እናመሰግናለን። ሳምንቱ አሪፍ ነበር። ሌጋም ተከታታዮችም አሪፍ እንደነበር ተስፋ አደርጋለሁ። እንዳነሳሹ በሽግግር መንግስት ዙሪያ እየተነሱ ያሉትን ነገሮችን እናያለን። በእኛ በኩል ግን በዋናነት ማን ነው እየመራን ያለው? እኛን እየመራ ያለው ወደዚህ ሽግግር ከዚህ መንግስት ምን ስላጣን ነው? በሽግግር መንግስትስ ምን እናገኛለን? ሀገራችን ምን ታተርፋለች? እንደዚህ አይነት ፖይንቶቹን ሰከንድ ብለን ለማየት እንሞክራለን። እንደዚህ አይነት ነገሮች ከበስተኋላ ምን ይዞ መጥቷል? እነዚህ ሰዎች ከማን ጋር ይሰራሉ? ከዚህ በፊትስ ምን አይነት ባክግራውንድ ነበራቸው? የሚሉን ፖይንቶችን እናነሳዋለን። በዚህ ስንቀጥል ከዚህ በፊት ወይ ፖይንት ቆይቷል። ከዚህ በፊትም ሲነሳ ነበረ። ብዙ በዚህ ዙሪያ አርቲክሎቹን ሲጽፉ አይተናል። አንዳንድ ግለሰቦች በተለይ ልደቱ አያሌው ሲጽፉ አይተነዋል። የ45 ቀን የመንግስት በአመፅ በህዝባዊ እምቢተኝነት መንግስት የመገልበጥ የሚል ሰነዶች አዘጋጅቶ ሲበትን ተመልክተን ነበረ። እሺ ቀጥላ ሌሎችም በዚህ ልክ ሲያወሩ እንሰማለን። ልክ እንደና ጃዋር እስክል ገቢሳ ፕሮፌሰሩ በዚህ ልክ ሲያወሩ ሲናገሩ እናዳምጣቸዋለን፣ አልፎ ማለት ነው። አሁን ደግሞ ብዙ ዩቱበሮችን ፌስቡክ አርበኞች የሚባሉትን ግለሰቦችን ይዞ መጥቶ ይህን በሰፊው እያራገቡት ነው የሚገኙት። እኛ ደግሞ ማየት የፈለግነው እንዲሁ በጭፍን እነሱን ኢግኖር ከማድረግ ይልቅ በሀሳብ መሞገትን ነው። እውነት ነው። ኢትዮጵያ 7ኛው ሀገራዊ ምርጫ ለማካሄድ ኦልሞስት ሁሉም ነገር እያለቀበት ያለበት ሁኔታ ነው ያለው። ምርጫ ከዚህ በፊትም እንዳነሳ ነው ዲሞክራሲያዊ የሀገር ሽግግር ነው። ህዝብና መንግስት ይሁንታ የሚሰጥበት ሂደት ነው። የሽግግር መንግስት ይሄ ሂደት ባሌለበት፣ ይሄ ልምምድ ባሌለበት ምናልባትም አሳማኝ ነው የሚሆነው። ህዝብ ግን ፍላጎቱን የሚመርጥበት መንገድ ካለ ይሄኛው መንገድ ተመራጭ ዓለም ላይ ያለው ሂደት ያ ስለሆነ ማለት ነው። ሰላማዊ መንገድ ስለሆነ እነኚህ ቅድም እንዳነሳሁት የነኚህ ቡድን ዓላማ ምንድን ነው፣ ግቡስ ምንድን ነው የሚለውን ነገር ለማንሳት የወደድንበት ምክንያት ምንድን ነው? የዚህ ግሩፕ ስብስብ በራሱ በፍጹም እንትን ነው አንድ ያልሆነ ዓላማ ያለው ኢቭን
ኢትዮጵያ የሚል ስምን ላለመጠቀም የተስማሙበት ደረጃ አለ የሚባል መረጃዎች እየወጡ ነው። ለምን ብትል ስንከታተልም እኮ አያነሱት። ለምን ብትል በድፍኑ የሽግግር መንግስት አመጽ ይነሳ ምርጫ እንዳይካሄድ ምናምን ነው እንጂ የሚሉት ይሄ ሀገራዊ ስሜት ያለው ቡድን አይደለም። ለምን እንደዚህ ያልሽ ብትለኝ እዚህ ውስጥ የህዋት ጽንፈኛው ህዋት ቡድኖች አሉ። የመንግስት ኦነግ ሸኔ ብሎ የሚጠራቸው ቡድኖች አሉ። የፋኖ ደጋፊዎች አሉ፣ አስተባባሪዎች አሉ። የዚህ ኢትዮጵያኒስት ነኝ ብሎ የሚል ደግሞ አለ። ኦነግ ሸኔ ብለው መንግስት የሚጠራቸው ኦሮሚያን መገንጠል የሚፈልግ አካል ነው። ሌላው ደግሞ እና አባይ እና የሚባሉ በትግራይ በኩል ደግሞ ትግራይ ትግርኝ የሚል አገር የመመስረት ፍላጎት ትግራይን፣ ራያን፣ ወልቃይት ጸገዴን የሚለውን ወደዛ አድርገው ያው በዚህ ቀን ይሆነናል ብለው አሰብን ለኤርትራ ሰጥተዋል። እሱንም ወደ ራሳቸው አድርገው አገር የሚል የመመስረት ፍላጎት ያለው ቲም ነው። እንግዲህ የፋኖ ደጋፊዎች አሉ፣ እዛ ውስጥ ራሳቸው ያው ተወካዮቻቸው አሉ። ይሄ በሆነበት ውስጥ እንደው አይበለውና መንግስት እንደው የሽግግር መንግስት ተፈጠረ ቢባል ኢትዮጵያ ምን ልትሆን እንደምትችል ትስለዋል። ኢማጂን እስቲ በጣም ከባድ ነው ማለት ማይስማማ አካል የሽግግር መንግስት ይመሰርታሉ። የሀገርን ክንፍ በጥስጥስ አድርገህ ቆራርጠህ እንደዚህ የምትበጣጥስ አይነት ኢትዮጵያ ነው የሚታየኝ። የሸኔ ፍላጎት ኦሮሚያን መገንጠል ነው፣ ገነጠልከው ወደዚህ። የትግራይ እንደዛ ገነጠልከው ነው። ፋኖን በራሱ እንደዛ አይነት ያላቸው አመለካከቶች በአንድ ላይ ኢትዮጵያን እንደ ቅርጫ ከመቀራጨቱ ውጪ ምንድነው? እሺ ከሽግግር መንግስት ሆኖ ከመጡ በኋላ የሚጠብቀን ይሄ ነው ወይ? ይሄ ሐሳብስ የማን ነው ብለን ቆም ብለን ለማሰብ እውነት እንገደዳለን። ይሄ ሐሳብ ኢትዮጵያ አሁን በጣም በብዙ ፈተና ውስጥ ነው ያለችው። በጣም በብዙ ቻሌንጅ ውስጥ ሆና እንኳን እውነት ለመናገር የተሰሩ በርካታ ልማቶችን ታያለን። ህዳሴ ግድብ እኮ ከዜሮ ተነስቶ ነው ነፍስ ዘርቶ የቆመው። አዲስ አበባ ላይ የሚሰሩ ሁሉም ክፍለ ሀገር ከተሞች ላይ የሚሰሩትን ነገር ስታዩ በጣም የሚያስደንቁ ነገሮች ናቸው እየተሰሩ ያሉ። ዛሬ ደግሞ ከዛም አልፈን ምንድነው የባህር በራችንን እየጠየቅን ያለንበት ሁኔታ አለ። ይሄንን ለማደናቀፍ ተልኮ ይዘው የሚንቀሳቀሱ ሁላ ነው የሚመስልን። ቢኮዝ ይሄ ምርጫ ለኔ የሆነ የጀመርነውን ነገር የምናስቀጥልበት መንግስት ተመረጠም አልተመረጠም ሰላማዊ ሂደት ካለ ሰላማዊ የምርጫ ህዝብ የሚፈልገውን ነገር ሂደት ካለ ኢትዮጵያ ሰላም ከሆነች ዛሬ የባህር በር ጥያቄ ሁሉም ኢትዮጵያ ውስጥ ልብ ውስጥ ገብቷል። ይሄንን ጥያቄ የምትቀለብስበት ደረጃ አይደለም አሁን ያለው። ይሄ እንዳይሆን በእነኚህ ሰዎች በኩል ለመበጥበጥ የተዘጋጁ አይነት ነው ለኔ የሚገባኝ የምረዳው። ቢኮዝ አሁን ሰላማዊ ነገር ካለ ምርጫ ከተካሄደ አገር ሰላም ከሆነች ኔክስት እንግዲህ ማንም ተመረጠ ማንም ይሄ የባህር በር ጥያቄ የሚቀር አይደለም። የባህር በር አገኘም ማለት ደግሞ ኢትዮጵያ እያደገች ባለችው ልክ ያ ተጨማሪ ነገር መጣልን ማለት ትልቅ ለውጥ ነው የሚያመጣው በእኛ ላይ ማለት ነው። ይሄን ለማደናቀፍ ምርጫ እንዳይካሄድ ሰላማዊ የስልጣን ሽግግሮች እንዳይኖሩ እየተደረገ ያለ ነው የሚመስለው ሁኔታው። ምክንያቱም የማይግባባ ግሩፕ ተፈጠረ። አንድ ጠላቴ ብለው የሚሉትን ኢትዮጵያ መንግስት ለማጥቃት ይሄ መንግስት ሳይሆን ህዝብን የመበጥበጥ ሂደት ነው የሚመስለው። ቀጥሎ ደግሞ ምንድነው ይሄንን ሂደት ለማደናቀፍ የሚሄዱበት መንገድ ነው የሚታየኝ እንጂ ሌላ ለኔ የሚታየኝ ብዙ አሁን በጣም ግርታ የሚፈጥሩ ጥያቄ የሚፈጥሩ እነኚህ ሰዎች ሸኔንና ፋኖን ማስታረቅ ያልቻሉ ሰዎች ናቸው ማለት በናሬቲቭ ደረጃ በትርክት ደረጃ አሁን በአዲስ አበባ ዙሪያ አይስማሙ። ኦፍ ኮርስ ያውን ቢሳካል ጀዋርና ልደቱ ይስማማሉ? አይስማሙ። በኦሮሞ ሊቃን ስለተናገረ ወደዛ ይሸሻል። በትግራዮችና እነ ጀዋር ይስማማሉ? አይስማሙ።
ምንም የማይስማማ ግሩፕ ነው። እቺ ኢትዮጵያ ምን ልትሆን ነው እንግዲህ? በዚህ አይነት ጥላቻቸው ነው አሁን ባለው መንግስት ላይ ጥላቻ ስላላቸው ተሰበሰቡ እንጂ አሁን አይተሽ ከሆነ ሸኔ ድርድር ተቀምጦ ነበረ። ኦሪጂናል አባው ኦነግ ምርጫ ላይ ራሱ እየተሳተፈ ነው። ኢቭን በአማራ ክልል ጭምራ ብሔረሰቦች ላይ በአዲስ አበባ እና በድሬዳዋ እየተሳተፈ ነው ያለው። በጣም ደስ ብሎት ማለት ነው። ሸኔ ደግሞ እሺ ድርድር ተቀመጥና እናደራድራ ተብሎ መንግስትም እሺ ብሎ አንድም ሁለቴ ድርድር ተቀምጦ ሲነጋገሩ ነበር። የዛን ሰዓት እምቢ ያሉበት ዋና ምክንያት ተላላኪ ስለነበሩ ይህ በጣም ግልጽ ነበር። ይህን ከምን እንረዳለን? ከነጃልመሮ ጋር የነበረ ጃልሰኝ ሁኔታውን አይቶ በግልጽ በአደባባይ የኛ አቋም ትክክል አይደለም፣ ድርድሩን ተቀብለን መግባት ነው የነበረብን ብሎ በራሱ እና በሱ ስር ካለው ታጣቂ ጋር ተማክሮ ወደ ከ500 በላይ የሆነ ታጣቂዎችን ይዞ አመራሮችን ይዞ ገብቶ ከኦሮሚያ መንግስት ጋር የኦሮሚያ ክልላዊ መንግስት ጋር ስልጣን ተካፍሎ አብሮ እየሰሩ ነው። እነ ጃልመሮ ምን ስላጡ ነው ጫካ የቀሩት? ቢኮዝ እነ ጃልሰኝ ገብቶ ለህዝብህ የምታስብ ከሆነ መንግስት ቦታ የሚሰጥህ ከሆነ ማገልገል ትችላለህ። አብረህ መስራት ታገልለታለሁ የምትለውን ህዝብ ማገልገል ትችላለህ። ይሄ ማገልገል ጥያቄ ከሆነ ህዝቡን በአገልግሎት የማርካት ጥያቄ ከሆነ የፖለቲካ ከሆነ ምላሽ መስጠት ትችላለህ እዛ ውስጥ። አሁን እነ ጃልሰኝ ቀጥታ ከነ ሽመልስ ጋር ፕሬዝዳንቱ ጋር እየሰሩ ነው። ይህ በጣም ተጨባጭ የሆነ ትክክለኛ ነገር ነው። የክልሉ ጸጥታ ቢሮ ላይ ይሰራሉ፣ የፍትህ ቢሮ ላይ ይሰራሉ፣ ዞኖች ላይ ወረዳዎች ላይ በትምህርታቸውና በፍላጎታቸው መሰረት ሌላውን መነገድ የፈለገ ወደ ንግዱ ሄዷል፣ ማረስ የፈለገ ወደ ሰላማዊ ኑሯቸው እየኖሩ ከህዝቡ ጋር። ሌላ ከፋኖ በኩልም ካየ ነው እነ ኮሎኔል ሙአቤ ገብተዋሉ ተደራድሮ፣ መስረሻ ካፕቴኑ ማለት ነው ገብተዋሉ ተደራድሮ ነው የገቡት። እነዚህ ሰዎች ሲገቡ በጣም ግርታ የሚፈጥሮ የኛ አላማ ይሄ አልነበረም። በመጀመሪያ ከቤት ስንወጣ ሌላ ነበረን። አሁን ግን አላማችን በሻቢያና በግብፅ ተጠለፈ እያሉ ነው እየገቡ ያሉት ሰዎች። የሽግግር መንግስት ሲመሰረት የማንን አላማ ለማሳካት ነው? ቢካውዝ ከውስጥ የቀረ አካል የሌላ ሀገር ወይ ደግሞ ጠላት አጀንዳ ተሸካሚ ሆኖ ነው ያገኙት። ከነሱ አፍ የሰማ ነው። አሁን ከትላንት ወዳ የገባ ልጅ ኮማንዶ ፍቅሩ የሚየ ነው እና እሱ ልጅ አሁን የግብፅን አተላ አልሸከምም፣ ለዚህ አይደለም ከቤት የወጣሁት እና ሀገሬ ላይ መደሎት አልፈልግም ብሎ ነው የገባ። አሁን ይሄን ከራሳቸው አንደበት ነው የሰማ። የመንግስት ፕሮፓጋንዳ አይደለም ይሄ፣ ከአመራሩ ከታጣቂው የሰማ ነው እና እነዚህ ሰዎች የሽግግር መንግስት ተሳክቶላቸው ቢመሰርቱ ማንን ውጤታማ ሊያደርጉ? ቢካውዝ ከዚህ በፊት የኢትዮጵያ የሽግግር መንግስት ነበራት። ያድግ በሽግግር መንግስት መጥቶ በአሳቶ ኢትዮጵያ ውስጥ ምን ስለጠፋ? ፎር ኤግዛምፕል ፕሪቶሪያ የሰሜኑ ጦርነት ያስቀረበ ስምምነት ማለት ነው። የፌዴራሉ መንግስት ተስማምቶበት የራሱን ድርሻ እያደረገ ነበር። እንዳፈነገጡት ደግሞ በጣም እርግጠኛ የሆንበት እኛም ህወሓቶች ናቸው፣ ጽንፈኛ ህወሓት ማለት ነው። ግን ይህን በጣም በግልጽ ያስቀመጡልን እነ ጌታቸው ረዳ ከሱ ጋር የሚሰሩ እነ ጄኔራል ጻድቃን የነ ደብረ ጽዮን ቡድን ምን ሲያደርግ እንደቆየ አሁን በግልጽ ኢቭን ከድንበር ተሻግሮ ከስልጣኑ ውጪ ከሻቢያ ጋር ጽምዶ የፈጠረ አካል ነው። ይሄ ለሰላማዊ መንገድ ዝግጁ ያልሆነውን አካል ይዘሽ የሽግግር መንግስት ሲመሰርች ምን ልታሳኪ? አይተህ ከሆነ ደግሞ ሌላ አቶ ልደቱ ካነሱት የሆነ ሚዲያ ላይ ከትናንት ወዲያ እንደዚህ ካነሱት ነገር ውስጥ አንዱ ምንድን ነው፣ በዚህ የኢንተርኔት አደባባይ ሰልፍ ላይ ከ1 ሚሊዮን ህዝብ በላይ
ይመለከተናል። በዚህ መንግስትን እናስደነግጣለን የሚል መልእክት ነው ሲያስተላልፉ ነበር። እዚህ ላይ መታሰብ ያለበት ነገር ምንድነው? ህዝብ ምን ሊል ይችላል የሚለውን ለማዳመጥ ትሄዳለህ እንጂ እኔ ለምሳሌ ከፍቼ ላዳምጥ እችላለሁ። ያ ማለት ደገፍኳቸው ማለት አይደለም። አንደኛ እሱ ነው። ሁለተኛ ከጅምሩ ይሄ ምርጫ ከምርጫ በፊት የሽግግር መንግስት ያሉትስ ለምንድን ነው የሚለውን ካየህ ከምርጫ በፊት ነው ያሉት። ከምርጫ በፊት ከተመረጠ ምናልባት ይሄ መንግስት አሁንም ለኢትዮጵያ እየሰራ ነው ማለት ነው። ሊያግዱት ነው። ገባህ አይደለ? ምናልባት ከተመረጠ መንግስት ከተመረጠ የሚቀጥለውን ስራ እንዳይሰራለ አልፎ ለመጣ ነው። ሂደቱ ያና ያ ብቻ ነው እንጂ ከምርጫ በፊት ከሚሉ ከምርጫ በኋላስ የሽግግር መንግስት ከዛ በፊት የሽግግር መንግስት በእርግጥ እድሜ ልኩን አቶ ልደቱ የሽግግር መንግስት በተደጋጋሚ ሲል የስልጣን ጥመኝነትን በአቋራጭ ለማግኘት ሲዳክር የነበረበት መንገድ ነው። አሁን ከተለያየ አመለካከትና የተለያየ እንትንን አቅፎ ይዞ ብቃል እንጂ ልዩነቱ እሱ ነው። አሁን ያለው አካሄድ የጀዋር ቲም፣ የሸኔ ቲም፣ የፋኖ ቲም፣ የህዋት ቲም አንድ ላይ ተሰባሰቡ በአንድ ቅርጫት ገቡ እንጂ ልደቱ ከዚህ በፊትም ሲለው ሲመኘው የኖረው ነገር ነው እና ከምርጫ በፊት ማለት መንግስት ከተመረጠ ኢትዮጵያ በእግሯ የመቆምን ታሳያለች። ዛሬ የተጀመሩ ብርሃን የሚሰጡ በርካታ ነገሮችን በተጨባጭ የባህር በር ማግኘት በተጨባጭ በርካታ ስራዎች ቢኮዝ አይተናል። እንግዲህ አሁን ቀላል ነገር አይደለም ያየነው። አዲስ አበባ ላይ ይሄ ሁሉ ተማሪ መመገብ፣ ተማሪዎች ብቻ አይደለም አዛውንቶችን የምገባ ማዕከላት የተሰሩት የኮሪደር ልማቶች በየክልሉ ገበታ ለሀገር ገበታ ለትውልድ እንደዛ የተሰሩት በርካታ ነገሮች ማዕድናት ላይ ግብርናችን ስንዴ ላይ በርካታ ነገሮች ተስፋ ሰጪዎች ነገሮች እየታዩ ነው በዚህ ሁሉ ቻሌንጅ ውስጥ። ከዛም ሰላም በሚነሱበት ሁኔታ ውስጥ ተሆኖ እንኳን መንግስት ሰላም የለምና ብሎ አልተቀመጠም። እየሰራ በርካታ ነገሮችን አሳይቶናል። ይሄን ለማስቆም ነው ዛሬ ዋና ቁም ነገሩ። ደግሞ ይሄን ማስቆም የሚፈልገው አካል ማን ነው? እነሱን የላካቸው ማን ነው? አሁን እነኝህን ግለሰቦች ስናያቸው ጃዋርን እንመልከት እስቲ። ጃዋር አሁን አርቲስት ሃጫሉ ሁንዴሳ በሞተ ጊዜ ግድያ በሱ ላይ በተፈጸመ ጊዜ ቀጥታ ሻሸመኔ እንድትወድም ያስደረገ አንዱ ግለሰብ ነው። ይህም በተጨባጭ የምናውቀው መንግስት በመስረጃ የያዘው፣ በሰዓቱ ግን ነገሮቹን በሂደት እንዲያልፍ አድርጎ ብዙ ደጋፊ ስለነበሩ በሰዓቱ መንግስት ሁኔታው እንዲረጋጋ ታገሰው እንጂ አሁን በሰዓቱ ሌሎች ብሔረሰቦች ተጎድተዋል። ሻሸመኔ ላይ የንግድ ማዕከላት ተቃጥሏሉ። ስፔሻሊ የክርስቲያኖች እንደዚህ አይነት ነገሮች የሃይማኖት ጽንፍ የያዘን ተግባራት ነበሩ። ከዚህ በፊትም በራሱ አንደበት ጃዋር የተናገራቸው የሚል ንግግር አለው። ይህ ሰው ጃዋር የምናየው ከሆነ የፖለቲካ እንትኑን መሸከም ያቃተው በሰዓቱ የነበረውን ዝና መሸከም አቅቶት በጣም ወደ ተለያዩ ወንጀሎች የገባ አመት ምናምን ባልሞላ ጊዜ እኮ የ23 ምናምን ድርጅት ካምፓኒ እየሆነ የመጣ ከራሱ ጓዶች አንደበት የሰማው ሁለት መንግስት አለ አይነት ባለ ጉልበት አክት እያደረገ የነበረ ከሐረሪ ውሃ እንትን ነው የሚሄድላችሁ ብሎ ገንዘብ የተቀበለበትን እሱ ግን መጽሐፉ ላይ ራሱ ሲጽፍ ምንድነው ለሀገር ሽማግሌዎች ነው የተሰጠ ብር ለራሱ ያደረገው። በዚህ በወላይታ ስቴድ የነበረው ሲሰራ የነበረው ወንጀሎች ራሱን እንዴት ማለት ተረጋግተህ እድሉ እንኳን ቢሰጥ ተረጋግተህ አገር የመምራት ሳይሆን የመበጥበጥ ይሄ አለ አይደለ ተክለፍልፎ እኮ በዛ ሰዓት ወደ እስር ቤት ገባ እንጂ ጃዋር እየሄደበት የነበረው መንገድ በጣም አደገኛ የሆነ መንገድ ነው። ዛሬም ጭራሽ በባዕዳን ሀገራት የተገዛ አይነት ነው።
አሁን ይሄ ሰው ትላንትና ከህዋት ጋራ ህዋት እንደዚህ አርጋ ህዋት እንደዚህ የኦሮሞን ህዝብ አርጋ ምናምን ሲል ነበር። ዛሬ እስከማን ጋር ነው እየሰራ ያለው? ከሻዕቢያና ከህዋት ከግብጽ ጋር ነው እየሰራ ያለው ይሄ ሰውዬ። የአሜሪካ መንግስት ለአንድ ቀን ተይዞ ሲመረመር ከኔ ጋራ የነበረው የህገወጥ የእጽ ዝውውር ህገወጥ የሰዎች ዝውውር በጣም በርካታ ወንጀል ውስጥ ያለ ግለሰብ ነው። ልደቱ አያሌውን ከኬንያ የተባረረ ሰው ነው። አዎ አሁን ከአሜሪካም ወደ አሜሪካም እንዳይገባ የተደረገ ሰው ነው። ልደቱ አያሌ ምርጫ 97 እኮ እድል ያገኘ ሰው ነበር። እድሉን ያልተጠቀመበትና የአዲስ አበባ ወጣቶች ያስጨፈጨፈ ሰው ነው። ይሄ ግሩፕ አገርን ለመበጣጠስ እየተነሳ ግሩፕ ዛሬ ደግሞ የኢንተርኔት ሰልፍ አለ፣ ምርጫ አትምረጡ፣ የሽግግር መንግስት ቢሉን ምንድነው የኛ ኢትዮጵያን ቆም ብለን ማሰብ ያለብንና ምላሻችንስ ምንድነው? ከዚህ ከነሱ ጥሪ የምናገኘው ፋይዳስ ምንድነው የሚለውን ስናስብ በጣም የማይመጣው ነገር ነው። በኦሮሞ ካልቸር አዳፕቴሽን አለ፣ ጉድፈቻ አለ። ሌላውን ከሌላ ቦታ የመጣው ብሔር ራሱ ከ3 ዓመት በላይ እዛ አካባቢ ከኖረ ልክ ኦሮሞ ሆኖ ነው የሚኖረው። አሁን በኦሮሞ ካልቸር ታይቶ የማይታወቅ የክቡር የሰው ልጅ ተዘቅዝቆ የተሰቀለበት በጃዋር ቀን ነበር ሻሸመኔ። ለዚህ እንኳን ይቅርታ ያልጠየቀ ሰው ነው። ቢካውዝ የሱ ደጋፊ ነው ያን ያደረገ። በሱ ጥሪ ነው የወጣ ያ ደጋፊ። እሱ ባይጠራ አይወጣም ነበር። ይሄ ሁሉ ያደረገ ሰው ይቅርታ የማያውቀው ሰው፣ በዛ ላይ ደግሞ አልጸጸትም ብሎ የሚጽፍ ሰው ለድርጊቱ። በኦሮሚያ ደግሞ የኦሮሚያ ካውንስል ብሎ እንዲመሰረት ሲያደርግ የነበረ በዲሞክራሲ ሳይሆን በነገሮች አውቶሪቲ ከኦሮሞ እጅ እንዳይወጣ በህዋቶች እጅ የነበረ ስርዓት ቀጥታ ወደ ኦሮሞዎቹ ሺፍት መሆን አለበት፣ ወደ ኦሮሚያ ክልል መምጣት አለበት ብሎ የሚያምን ሰው ይህ በአፋን ኦሮሞ ጋዲስ ኦሮሚያ ይባሉ በመጽሐፉ ላይ የጻፈው መጽሐፍ ላይ ከ300 ፔጅ ከ307 እንደዛ ምናምን ጀምሮ ያለው ነገር ነው ማየት ይችላል። ዛሬ ስለ ዲሞክራሲ ቢያወራ ይሄ ሰው፣ ዛሬ ስለ ሰላም ቢያወራን ይሄ ሰው እንዴት እንማል? ሌላው የሚገርመኝ ነገር እንደው ሳላነሳ ባላሽ ደስ የሚለኝ ነገር ምንድነው፣ ሁልጊዜ አቶ ጀዋር የዲፕሎማሲ ኩስምንና ምናምን ብሎ ይጽፋል። አንደኛ ሀገር ናት። ሀገር ስትኮሰምን አይደለም ደስ የሚለው፣ የኢትዮጵያን ውድቀት ብቻ ፈልገ ሳትወልቅም እኮ ነው ተፈላስፎ እኮ የሆነ ነገር ቀባብቶ ነገር እኮ አይደለም። ግን ይሄ ሳይረዳ ቀርቶ አይደለም፣ ውድቀትን ብቻ ማሳየት የሚፈልጉ አይነት እንትኖች ናቸው። ሀገር ናት፣ አትደራደሩባትም እና ሌላ ሀገር የለንም እኛ እንደነሱ ሌላ ዜግነት ምናምን የለንም እና ይሄ ነገራቸውም ይገርማል። በቃ ውድቀትን ብቻ መፈለግ፣ መፍትሄ ብትል መፍትሄ ሀሳብን ማስቀመጥ የማይችሉ ይሄ ሌላው ደግሞ ትንሽ የሚከብደው ሰዎችን ለማሳሳት የሚሄዱበት ርቀት ጭምር ትንሽ ከባድ ነው። ያ ስራቸውን ያደረጉበት መንገድ። አዎ እንግዲህ እኛ ይሄ ምርጫ እና ይሄ ሽግግር የሚለው ላይ ያለን እንትን እንደውም ይሄ አገራዊ ምርጫ 7ኛው የሞትና የሽረት ነው ብዬ ነው ማምነው ነኝ። ቢኮዝ ሰላማዊ ሽግግር የምርጫ ሂደት ካደረግንና ከተሻገርን በኢትዮጵያ ተስፋ ያላት ወደፊት በጣም የምትራመድ ሀገር ናት። ዛሬ ያየነው የተስፋ ብርሃን በደንብ ቦግ ብሎ ነገ ልናይ የምንችልበት መንገድ ነው። ህዝብ ማንንም መረጠ ማንንም ሰላም መሆን ምንም እንትን የለውም። ሰላምን ከምንም ነገር ጋር የምናወዳድረው ጉዳይ አይደለም። በሰላም ውስጥ የምንፈልገውን ነገር መያዝ መጨበጥ እንችላለን። በእንቢተኝነት ውስጥ በብጥብጥ ውስጥ እና በሌላ የጦርነት አዝቅት ውስጥ ደግሞ የምናገኘው መከራ፣ ሞት፣ ችግር፣ መሰደድ ነው። ስለዚህ ህዝብ አፍተሮል ይህን ይመርጣል ብዬ እኔም አላምንም። ያየናል ብለው በሚሊዮን በ10 ሚሊዮን ያስቀመጡት ቁጥር ደግሞ እነሱ እንደሚያስቡት የሚደግፋቸው አካል ነው ብለንም አናምንም። መንግስትም በዚህ ልክ ደግሞ የቁራ ጩኸት አይነት ነው። ሌላው ይደናገጣል ብዬ አላስብም። ሌላው ላስታውስ የምፈልገው እነ ጀዋር እነ ልደቱ እኮ
የፍርድ ቤት ሂደታቸው የተቋረጠላቸው ነው እንጂ እኮ ወንጀለኞች ናቸው። ሜቢ ሊስተካከሉ ይችላሉ ተብሎ ከመንገዱ ካልተመለሱ ግን ተመልሶ ይጠየቃሉ የተባሉ አይነት ሰዎች ናቸው። ሲለቀቁ እኮ ከእስር ቤት ሲለቀቁ ቀጥታ ተቋረጠ ነው የተባለው። ታስታውሽ ከሆነ የኢትዮጵያ አቃቢ እንትን የፕሬዝዳንቱ ህግ ተቋርጧል፣ ይቀጥላል ማለት ነው። ሂደቱ ምንጩ ያልታወቀ ንብረት ያለው ሰው ነው። ጃዋርም እንደዛው የሚሳተፉበት ገቢ ምንጫቸው ደግሞ ቢጠና የወንጀል ነው። ቢካውስ ሰርቶ በዚህ ልክ የሚያመጡት እንትን የለም። የብጥብጡ ተጠቃሚ ለመሆን የሄዱበት መንገድ ደግሞ አይተ ከሆነ ማለት ነው ኤኒ አጀንዳ ይነሳል፣ ይንጠለጠላሉ ሁሉም አጀንዳ ላይ። መንግስት ሰራተኛ ደግሞ ዘነሰን እዚህ ሀገር እንዲህ ነው እዛ ሀገር እንዲህ ነው ይፖስታሉ። ነዳጅ ለምሳሌ አሁን የሰሞኑ እንግዲህ የኛ ሀገር ችግር አይደለም፣ ኢትዮጵያ ነዳጅ አታመርትም ሲጀመር፣ ከመካከለኛው ምስራቅ ነው የሚመጣልን። ያለው የጦርነት ችግር ደግሞ የኢትዮጵያ መንግስት ችግር አይደለም። አሁን በኢራን በእስራኤል እና በአሜሪካ መካከል እየተደረገ ያለው ጦርነት ምክንያት ሰርጡ ተዘግቷል። ነዳጅ ማቅረብ አልቻሉም። እኛም መግዛት አንቻልም። የዓለም ችግር ነው። እንደ ኢትዮጵያ ብቻ አይደለም። አገራቶች የራሳቸውን ሶሉሽን የሚሉትን ነገሮች የስራ መዝጋት፣ የተለያዩ መፍትሄ እንደያገሩ እያቀረቡ ባሉበት ሁኔታ ነዳጅ ኢትዮጵያ ስንት ይሸጣል? ይሄ ፖለቲካ መንጠላጠያ ሁሉን ነገር መጠቀሚያ ለማድረግ በጣም ነው የሚሞክሩት። ይሄ እኮ ከሽግግር መንግስት እንትን ሳይሆን ኢትዮጵያ በቃ የሆነ ድብልቅልቅ ያለ ችግር ውስጥ እንድትገባ የማሳያ እንትን ነው። ስሜት መኮርኮር፣ ደሞዝ ስንት ነው? እዚህ አልተከፈለም፣ እዚህ ወረዳ እንደዚህ ሆኗል። የሀገርህን አንደኛ ስታወራ እኮ እሱ መንግስት ቢሆን ዛሬ ነዳጅ ማቅረብ ይችላል። እንደ ኢትዮጵያ ውስጥ ነዳጅ እኮ እርሻ አርሰህ ስንዴ እንደምታመርተው አይደለም። ለኢትዮጵያ ከውጭ ነው የሚገባው፣ በድጎማ ነው የሚገባው ለህዝብ ጭምር። ይሄንን እሱ እድሉ ገጥሞት ሽግግር መንግስት ቢመጣ ለህዝቡ ማቅረብ የማይችለውን በዚህ ልክ የኢትዮጵያን ህዝብ መናቅ ነው በራሱ። ሌላ ደግሞ እንድታስታውሽ የሚፈልገው ጃልመሮን በሽግግር መንግስት ወደ ማዕከል ካመጣሽ ሰሞኑ አምኒስቲ ያወጣ መረጃዎች ለ3 ዓመት እንደዛ ለ4 ዓመት ሲያጠና የነበረው ወለጋ አሰቃቂ ድርጊቶቹን አውጥቷል። አምኒስቲ ማለት ነው። ብዙ ጊዜ የኛ ድርጅት ብሎ እነሱ የሚያምኑት ድርጅት ነው አምኒስቲ። ስለኛ ይሟገትልናል ብሎ እነሱ የሚያስቡት ነው። እና የሸኔ ድርጊት ምን እንደሚመስል ቁልጭ አድርጎ በቀላሉ የተቀመጠ ጉዳይ ነበር። ሌላ በሽግግር መንግስት ተሳካ ብለን ካመንላቸው ዘመኔ ካስን ወደ ማዕከል ስናመጣ አስተማሪውን አንበርክኮ የሚገል ሽማግሌውን አንበርክኮ ለኦሮሞ ህዝብ ስንቀት ያላቸው ንቀት አጸያፊ እንትናቸው። ሌላ ደግሞ ጄኔራል ምግቤ ወደ ማዕከል አምጥተሽ የዘረፈውን ዘረፋ ደግመ ኢትዮጵያን ጋጣት በደንብ የማለት እንትን ነው። በህግ ከለላ ማለት ንብረታቸው የታገደባት እንደዘረፉት የሚታወቅ ከነሱ ጋር የነበሩ ሰዎች የሚነግሩ በጣም በተጨባጭ እነዚህን ሰዎች አምጥተ ነው የሽግግር መንግስት መሰረትም ካልሽ የሻዕቢያ ተላላኪ ናቸው። በግብፅ ነው ፈንድ የሚደረጉት። ግብፅ ኢትዮጵያ ላይ ስልጣን እንደያዘ ነው የሚቆጠረው ማለት ነው። ቀጥታ ቢኮዝ የአሰብ ጉዳይ እናቆመዋለን፣ ስለ ባህር በር የምናነሳነው አጀንዳ እናቋርጣለን፣ ኢትዮጵያ የምታመርታቸው ምርቶች ይቆማሉ፣ እነሱ የሚጫወቱበት ሜዳ ብቻ ይከፈታል ማለት ነው። ሌላ በጣም የሚገርመኝን ነገር ላንሳልክ። እዚህ ጥሪ ላይ ጦርነት ይቁም በማር የተለወሰ መርዝ ነው ይሄ። እንዴት በላይ ፌዴራል መንግስት ብቻ ጦርነት ይቁም ነው የሚባለው ወይስ ፋኖ አንተም አትግደልተው፣ ሸኔ አንተም አትግደልተው ነው የሚባለው? ፍትሃዊ ስትሆን እኮ ሁሉንም ነው ተው የምትለው። አሁን እኮ እነሱ ያሉት ሁሉም ጽንፈኛ በጫካ ያለ ፌዴራል መንግስትን ይውጋ ዞር በል
አንተ ሪአክት አታርገ እኔ በጥፊ ብቻ ልምታ። ይሄ እንዴት ነው የሚያስኬደው? እሱ መንግስት ሆኖ ቢመጣ ይሄ ቡድን ቢነሳበት ራሱን አይከላከልም ነው እንዴ? በህግ እኮ የተሰጠው ሀገርን የመከላከል ሞኖፖሊ ሰጠን። እውነት ዛሬ ስሜታዊ ሆኜ እንትን ካሉ በብቸኝነት የሚገርሙኝ ነገሮች ስለሆኑ ነው። ያ እንጂ ሳይድ መያዛቸው ተው ስትል ሁሉንም ነው። ጦርነት ይቆም ስትል መንግስትን ብቻ አይደለም። መንግስት እኮ አይደለም መጀመሪያ ተኩስ የከፈተ ህዝብን ወጥቶ የገደለው እኮ መንግስት አይደለም። ጫካ ገቡ፣ ተደራጁ፣ መጡ፣ ከዛ ህዝብ ላይ ከፈቱ፣ ተቋማትን አወደሙ፣ የህዝብ ንብረትን አወደሙ፣ ዘረፉ፣ ምን አሉ። መንግስት እንደ መንግስት ህዝብን የመጠበቅ ግዴታ ስላለበት ያንን ይከላከላል። ይሄ ግልጽ ነው። ይሄንን ግን ተው እንደማለት ራሳቸው የገዳይ ግሩፕ ሆነው መንግስትን ጦርነት ይቆም የሚል መልእክት አስተላልፈናል። እቺን እንደ እንትን የሚጠቀሙት ምንድነው? ማንም ሰው ጦርነት ስለማይፈልግ በዚች ማማለያ እናረጋለን የሚል አይነት እሳቤ ይዘው ነው የሚንቀሳቀሱ። ግን እንግዲህ እንደማጠቃለያ ልናነሳ የምንችለው ነገር እኔ የማነሳው አላማው ብዬ በእኔ ያየሁት ኢትዮጵያ ሰላማዊ ዲሞክራሲያዊ ሂደትን እንዳትለማመድ ማቀንጨር ነው። እዚህ ውስጥ መንግስት ምናልባት እድሉ ገጥሞት ካሸነፈ ነገ የሚመጣው ቀን ከዚህ የተሻለ ብርሃን ስለሆነ ከዚህ የተሻለ ተቋማት ራሳቸውን ችለው ይቆማሉ። በርካታ የተጀመሩ ቅድም የዘረዘርኳቸው ስራዎች አሉ፣ እነሱ ይቀጥላሉ። ኢትዮጵያ ተስፋዋ ትልቅ ይሆናል። ያንን የማቀጨጭ ነው አንደኛ። ሁለተኛ ኢትዮጵያ ውስጥ ሁሌ ሰላም እንዳይኖር በግጭት አባዜ ውስጥ እንድንኖር የሚፈልጉ አካላቶች በመገዛት ራሳቸውም የማይመጥኑ ሰዎች ሆነው በዛ ውስጥ ያሉ ሰዎች ናቸው ይሄንን የሚሉት። እንግዲህ እኛ ምንድነው የኛ ድርሻ መሆን ያለበት ብለን ስናነሳ እንግዲህ ካርዱ እጃችን ላይ ነው ያለው። ካርዱ እጃችን ላይ ነው። መምረጥ መብታችን ነው። ዲሞክራሲ መብት ተሰጥቶናል። ይበጀናል የምንለውን ድንጋይ በመወርወር ሳይሆን ካርዳችንን እስክሪብቶአችንን አንስተን በመምረጥ የሚበጀንን መምረጥ ነው። 1 ሚሊዮን ህዝብ ያይናል። አዎ እናያለን። ግን የምናየው ነገር ዋጋ አለው ብለን አናምንም። የትምም አይደርስም ብለን ነው የምናምነው። የኛ እይታ የዛሬ ፕሮግራማችን እንግዲህ ይህን ይመስላል። አንተም የራስን ማጠቃላይ ሀሳብ ስጥና። እኔ በመጨረሻ ላይ ማለት የሚፈልገው ህወሓት በፕሪቶሪያ ስምምነት አያምንም። ስላላመነበት ነው እያፈራረሰ ያለው። ይህን አካል ወደ ቦታው ወደ 4 ኪሎ የመመለስ ሂደት ነው። ይህ ደግሞ በሻዕቢያ ፕሮጀክት የተደረገ ይህ ቀጥታ በነ ግብጽ ደግሞ ፈንድ የሚደረግ ነው። በዘመኔ ካሴ ሲፈጸም የነበረ ሰቃቂ ግድያዎች በጃልመሮ ሲደረግ የቆየ ኢቭን እናስታውሳለን። የአሜሪካ መንግስት ራሱ ተጨባጭ የሆነ ሀሳብ የመደራደሪያ ሀሳብ አምጡ እንጂ እንዲሁ አትባክኑ ብሎ ነበር እና ከዚህ በፊትም ይህን ሀሳብ ራሱ ማምጣት ያልቻለ አካል ነው ፋኖ ስብስብ። ደግሞ ጃልመሮ እኔ እዚህ ቦታ ይህን ቦታ ካልያዙ የሚል አይነት አካል ነው እና የሽግግር መንግስት የሚያስፈልገው የሆነ አካል ተገፍቶ ምርጫ ባይኖር ተገፍቶ ፓርቲ መመስረት ባይችል እንደዚህ አይነት ጊዜ ላይ ይነገራል። ህዝብ ተነስቶ ይህን ነገር እንዲቀይር ድጋፍ ይጠየቃል። አሁን እኮ በሶማሌ ክልል ብቲ ጠመንጃጎ ጫካ የነበሩ ገብቶ የራሳቸውን ፓርቲ መስርቶ ለምርጫ እየተወዳደሩ ነው፣ በተለያየ ቦታ ማለት ነው። ሌላ የዲሞክራሲ ደረጃ ላይ መወያየት እንችላለን። የመልካም መስተዳደር ላይ ችግሮቹን ማንሳት እንችላለን። ግን ሙሉ በሙሉ የመንግስት ይፍረስና የሽግግር መንግስት መሰረት ማለት በጣም ፌር አይደለም፣ በጣም ማለት ነው። ይህ ትክክል አይደለም። እነኚህ ሰዎች በግምት የሚሄዱ ናቸው። የዛሬ 5 ዓመትም ታስታውሳለሽ ከመስከረም 30 በኋላ መንግስት የለም ብሎ ያወጁ አይነት ሰዎች ናቸው። አሁን ደግሞ ከ5 ዓመት በኋላ መጥቶ የሽግግር መንግስት ይላሉ እንደገና። እንደዚህ አይነት ሀሳቦች አያስገዱም። ቢያንስ እየተለማመድን ያለነው ዲሞክራሲ አለ። ፐርፌክት አይደለም፣ ችግሮች አሉበት። ግን በሂደት እያሻሸልን እንሄዳለን ብለን ተስፋ እናደርጋለን። ለዚህ ደግሞ ተስፋ የሚሰጥ ባይዘ
ተቋማት እየተገነቡ ነው የሚገኙት። መከላከያ እየተገነባ ነው ያለው። መከላከያ ራሱን ችሎ ሲገነባ ደግሞ መንግስትን የሚያስገድድበት አቅም ፓወር ይኖረዋል። ሌሎች እና ጸጥታና ደህንነት ተቋማቶች በጣም ስትሮንግሊ እየወጡ ነው የሚገኙ። የዛኔ ተቋማት ተገነቡ ማለት እኮ መንግስትን ማስገደድ ዲሞክራሲ ላይ ተጽዕኖቸው ቀላል አይሆንም። ሚዲያ እየተገነባ ነው ያለው። በጣም በአሪፉ እየመጣ ነው ያለው። ተስፋዎች አሉ በሀገራችን እና እንደገና ወደኋላ እንመለስ ማለት በጣም ፌር አይደለም። ይሄ ከኢትዮጵያውያን የሚጠበቅ አይደለም። እኛን ሊመሩ የሚፈልጉ አካላቶች ደግሞ ለህዝብ ተቆርቋሪ አይደሉም፣ ወንጀለኞች ናቸው። ይህ ተገቢ ሊወሰድ ይገባል። የዛሬ የኛ እይታ ፕሮግራም በዚህ እንቋጭ። ምርጫ ከፊት ለፊታችን አለ። ድምጻችንን እንሰጣለን በፍቃዳችን። ሀገራችን ሰላም ትሆናለች። ይምራን የሚለን አካል ካርድችንን እንግዲህ በምንቀጣውን ቀተን እናሳልፋለን። የዛሬው ፕሮግራማችን ይህን ይመስል ነበር። ስላዳመጣችሁን በጣም እናመሰግናለን። ሀሳብ አስተያየታችሁን ስጡን። መልካም ጊዜ። ቻው።